አርሰናል ከሜዳ ውጪ ኤለን ሮድ ድረስ ተጉዞ ሊድስ ዩናይትድን ዛሬ 4-0 በሆነ ውጤት አሸንፎ ተመልሷል። ይህም ማለት በእንግሊዝ ፕሪምየር ሊግ ለአርሰናል እጅግ በጣም ወሳኝ ከሚባሉ የጨዋታ መርሃ ግብሮች መካከል አንዱ ሆኗል። ከ2000 ወዲህ አርሰናል ከሜዳ ውጪ ባከናወናቸው 5 መርሃ ግብሮች ለመጀመሪያ ጊዜ ያሸነፈበት የውድድር ዓመትም ሆኗል። በተከታታይ ጨዋታዎች ከበርንማውዝ፣ ፖርትስማውዝ፣ ቼልሲ፣ ኢንተር ሚላን እንዲሁም ደግሞ ሊድስ ዩናይትድ ጋር ባለፉት ጨዋታዎች ያከናወኑት መርሃ ግብር ለአርሰናል ከሜዳቸው ውጭ ተከታታይ ጨዋታዎችን ያሸነፉበት ምሽት የሆነበትን መርሃ ግብር አሳልፈዋል። እጅግ በጣም ወሳኝ ከሚባሉ የጨዋታ መርሃ ግብሮች መካከልም ጭምር አንዱ ነው። በቅርብ ጨዋታዎች አርሰናል ነጥብ ከጣለባቸው ተከታታይ ጨዋታዎች በኋላ ያሳካው ደግሞ በጣም ቁልፍ የሚባል የጨዋታ መርሃ ግብርንም ጭምር ያሳካበት ምሽት ነበር ዛሬ የተመለከትነው። ምክንያቱም ባለፉት ሶስት ጨዋታዎች አርሰናል በሁለቱ አቻ ወጥቶ በአንዱ ጨዋታ ደግሞ ሽንፈትን አስተናግዶ ነበር ወደዚህ ጨዋታ የመጣው። ቀደም ብሎም ደግሞ ወቅታዊ የሊድስ ዩናይትድ ፐርፎርማንስ እጅግ በጣም ጥሩ እንደመሆኑ መጠን ለምሳሌ እንደ ቼልሲ ያሉ ቡድኖችን አሸንፈዋል። ከሊቨርፑል ጋር የነበረ ውጤት በጣም ድንቅ ነበር። በሲቲ እንኳን ሲሸነፍ ቡድኑ በቅርብ ጨዋታዎች እንደምናስታውሰው ሁለተኛው አጋማሽ ላይ የመጨረሻው ደቂቃ ላይ በተቆጠረበት ጎል እንደነበር እናስታውሳለን። ከነዚህ አይነት ግምቶች የዳንኤል ፋርከ ቡድን ይህንን ጨዋታ በሜዳቸው እንደማከናወናቸው መጠን እና ደግሞ ወቅታዊ የአርሰናል ፐርፎርማንስንም ጭምር ተደባብሮ ጨዋታው ላይ ነጥብ ይዘው ሊወጡ የሚችሉበት አማራጮች ነበሩ። ነገር ግን አርሰናል በጨዋታው ላይ እዚህ ግባ የሚባል ፈተና ሳይደርስበትም ጭምር ጨዋታውን አሸንፎ መውጣት የቻለበትን መርሃ ግብር አሳልፈዋል። ለአርሰናል በጣም ቁልፍ የሚሆነው የኛው ጨዋታ ምናልባትም በቡድኑ በኩል አንደኛው 12ኛ ክሊንሺት ይዞ የወጣበት የውድድር ዓመት ሆኗል ዘንድሮ። ለዳቪድ ራያም ጭምር በጣም ፐርፌክት ከሚባሉ ምሽቶች መካከል አንዱ ሆኗል። ይሄ ማለት ከ2024/25 የውድድር ዘመን በአጠቃላይ በ38 የእንግሊዝ ፕሪሚየር ሊግ ሳምንታት 13 ጨዋታዎች ላይ ግቦች ሳይቆጠሩበት የውድድር ዓመቱ ብዙ ክሊንሺት ካስመዘገቡ ግብ ጠባቂዎች መካከልና የወርቅ ጓንት አሸናፊ እንደነበር ይታወሳል። ዘንድሮ ገና በ24 ሳምንታት የእንግሊዝ ፕሪሚየር ሊግ ቆይታዎች ብቻ 12 ጨዋታዎች ላይ ክሊንሺቶችን አስመዝግበውታል። ገና 14 ሳምንታት ይቀራሉ። ምናልባት ሪከርዱን ማሻሻል የሚችልበትም ጭምር እድል አለ። ጋብርኤል ሱስ ደግሞ በጨዋታው ላይ 3 ኢላማቸውን የጠበቁ ሙከራዎችን አከናውኑ ከየትኛውም ተጫዋች በላይ በነበሩት 15 ደቂቃዎች ብቻ ደግሞ በጣም የተሳካ ጊዜን ማሳለፍ የቻለ ተጫዋች ሆኖ ተመልክተነዋል። በዚህ ጨዋታ ላይ ምናልባት በመጀመሪያ አጋማሽ ብቻ ካስተዋላችሁ 7.73 ሬት በማግኘት ማርቲን ዙቢሜንዲ በጣም ጥሩ ነበር። ቆንጆ የሚባል ጎል አስቆጥሯል። ኖኒ ማዱዌኬም በጨዋታው ላይ ጎል ማስቆጠር ባይችልም አሲስት አድርጓል። ጋብሪኤል ማጋሌሽ፣ ፔሮን ካፔ፣ ዴክላን ራይስ በጣም ጥሩ ጊዜን ማሳለፍ የቻሉ ተጫዋቾች ነበሩ። ነገር ግን እዚህ ጨዋታ ላይ አንድ መነሳት የሚገባው ብዬ የማስበው ከጨዋታው በፊት ስታርቲንግ ላይናፕ ይፋ ሲደረግ በአርሰናል በኩል ቡካዮ ሳካ በቋሚነት እንደሚጀምርም ጭምር ነበር ይፋ የተደረገው። ነገር ግን በልምምድ ወቅት የመጨረሻውን በሚያማወቁበት ሰዓት ላይ ጉዳት አስተናግዶ ተጫዋቹ ከጨዋታ ውጭ ሆነ። ከዛ ባሻገር ኖኒ ማዱዌኬን ነበር ከተጠባባቂ ወንበር ተነስቶ ወደ ቋሚ ስታርቲንግ ላይናፕ ሲጀምር የተመለከትነው። ከዛ ባለፈ ደግሞ አማካዮች ላይ ሪሸፍል አድርገዋል። ማርቲን ኦዴጋርድን ወደ ተጠባባቂ ወንበር በማውረድ ካይ ሃቨርትዝን በጨዋታው ላይ በቋሚነት እንዲጀምር አደረጉ። ይህም አንዱ ሰርፕራይዚንግ ነገር ነበር። በተለይ ከካይራት አልማቲ የአውሮፓ ሻምፒዮንስ ሊግ ጨዋታ በኋላ በተከታታይ ጨዋታዎች ላይ በማርቲን ኦዴጋርድን ምናልባት ከካይ ሃቨርትዝን በቋሚነት ሊጠቀሙበት እንደሚችሉም ጭምር ኤክስፔክት ያደረገ እና የአርሰናልን ያጫወት መንገድንም ጭምር ደግሞ በሌላ ዳይሜንሽን እንድናየውም ጭምር የሚጋብዝ ነበር። ያ ማለት በዛ ጨዋታ ላይ ለምሳሌ ቪክቶር ኬሬዥ ጎል አስቆጥሮ ነበር። ጎል ሲያስቆጥር በኦፐን ፕላይ በጣም ቁልፍ የሚባል የግብ ዕድል ሲፈጠርለት ያስተዋልንበት ምሽት ራሱም ጭምር ደግሞ ጎል አስቆጥሮ ነበር እና ያንን ያየነበት ምሽት ስለነበረ የአርሰናል ያለፉት የጨዋታ ውጤቶች ላይ የማርቲን ኦዴጋርድ በተከታታይ ጨዋታዎች ላይ በቋሚነት መጀመር እንደ ጥያቄም ጭምር ይነሳ ነበር። ለምንድን ነው ተጠባባቂ ወንበር ላይ አሰልጣኙ የማያስቀምጠው? ይህንን ተጫዋች በተመለከተ እያንዳንዱ ጨዋታ ላይ መጀመር የለበትም፣ የብቃት መውረድ የሚታይበት አይነት ተጫዋች ነው የሚል ኮምፕሌኖች የሚነሱበት ተጫዋች እንደነበር ይታወቃል። ስለዚህ ለዛ ትክክለኛ ምክንያት መሆን የሚችል የዛሬ ጨዋታ ላይ ቅያሬን ደግሞ በአሰልጣኙ በኩል አስመለከቱን። ስለዚህ ከዚህ በኋላ ግን በጨዋታው ላይ እንደተመለከትነው ግን አርሰናል ጨዋታውን ሲጀምር የጀመረበት መንገድ ይበልጥ ተጋጣሚን ፕረስ በማድረግ አልነበረም። ብዙ የግብ ዕድሎችን በመፍጠር አልነበረም። የመጀመሪያ ጎልም ሲቆጠር ምናልባት
ጨዋታው ላይ ተጽዕኖ ፈጣሪ የነበረው የመጀመሪያው አጋማሽን በጣም ድንቅ የነበረው የኖኒ ማዱዌኬ ፐርፎርማንስ እጅግ በጣም የጎላ ነበር። እሱን የተመለከተበት ሳጥን ውስጥ ያየበት መንገድ፣ ኳሱን ክሮስ ያደረገበት መንገድ እና ዘንድሮን በተመለከተ ግን እኔ ብዙዎች አርሰናል ተጫዋቾች ወይም አርሰናል ደጋፊዎች ሊያደንቁት የሚገባው የዙቤሜንዲ የሜዳ ላይ ፐርፎርማንስ በተለይ ጌም ኮንትሮል በማድረግ ከዛ ባለፈ ደግሞ አማካዩን ሚዛኑን በመጠበቅ ደረጃ በጣም ድንቅ የሚባል ተጫዋች ነው እና በጣም ቁልፍ የሚባሉ ፓሶች አሉት። ግን የጭንቅላት ላይ ኳሶችን ግን የሚያስቆጠርበት መንገድ ግን ኖቲስ ያደረግነው አይመስለኝም። ያ ብቻ አይደለም፣ ዲሳይሲቭ የሆኑ ጎሎችን ነው የሚያስቆጠረው። ለምሳሌ ከዩናይትድ ጋር በነበረው ጨዋታ ምንም እንኳን ጎሉ መቆጠር ባይችልም ያ ሴኒ ላመንስ ያወጣበት ኳስ ቢቆጠር ኖሮ የጨዋታው ውጤት ያ ላይሆን የሚችልበት እድል በጣም ሰፊ ነበር እና በጣም ቁልፍ የሚባሉ ጨዋታዎች ላይ ጎሎችን የሚያስቆጠርበት መንገድ እጅግ በጣም ድንቅ ሆኖ ተመልክቼዋለሁ እና ይሄ ተጫዋች በቀጣይ ቆይታዎቹ ምናልባትም ደግሞ አርሰናል አሁን ካሉት የቆሙ ኳሶች ላይ ጥራት ለተጫዋቹ በጣም የተሻለ መሆን እንደሚችልም ጭምር ያየንበት ይመስላል። አርሰናል በ4 አጋጣሚዎች ማለት ነው በ5 አጋጣሚዎች ዘንድሮ በተለያዩ ከሜዳ ውጭ ባደረጋቸው እንግሊዝ ፕሪሚየር ሊግ ጨዋታዎች ላይ 4 እና ከዚያ በላይ ጎሎችን አስቆጥሮ ያሸነፈበት ጨዋታ ሆኗል። ለምሳሌ ይህም ለቡድኑ እጅግ በጣም ወሳኝ ነው ማለት እንችላለን። እንግዲህ በሁሉም ውድድሮች ይህንን ማድረግ የቻለ ከረጅም ዓመታት በኋላ አርሰናል ይህንን ማድረግ የቻለበትንም ጭምር አጋጣሚ ሆኗል። ከቼልሲ፣ ከቶተንሃም ስፐርስ፣ ከማንቸስተር ዩናይትድ ጋር የሚስተካከል ቁጥርንም ጭምር ደግሞ ማስመዝገብ የቻለበትን አጋጣሚ ያስመዘገበበት የጨዋታ መርሃ ግብር መሆን ይችላል። ይህንን ውጤት ያስመዘገበበት የዛሬው ምሽት። ከዛ ባለፈ ግን አንድ ጥሩ ነገር የሚሆነው ቪክተር ዮኬሬሽ በጣም ቁልፍ የሚባል የጎል ማስቆጠር አጋጣሚ አግኝቶ ያንን ሲያበክን የተመለከትንበት አጋጣሚ ነበር። ከጀርባው ያንን ሩጫ አከናውኖ ተከላካዩ ኳሱን ሲነጥቀው የዮኬሬሽ ፈጣን ውሳኔ ሪአክት ማድረግ አለመቻሉን የተመለከትንበት አጋጣሚ ነበር ያየ ነው። በዚህ ጨዋታ ላይ አርሰናል ኦቨሮል የፈጠረ የጎል ማስቆጠር ዕድል 2.62 ነበር፣ ግን 4 ጎሎችን አስቆጥሯል። ያ ማለት በጣም ሸርፕ ነበሩ በጨዋታው ላይ ጎል የማስቆጠር ሁኔታቸውን ከተመለከታቸው ጎል ለማስቆጠር በጣም ቅርብ ነበር። የሚያገኟቸውን ዕድሎች ወደ ጎልነት በመቀየር ደረጃ ላይ ፍጹም ድንቅ የሚባል የቡድን ቆይታ የተመለከትንበትንም ጭምር ነበር እና ሁለት ስቲል የጎል ማስቆጠር ጥያቄ ብቻ ሳይሆን ደግሞ በቋሚነት ማን ይጀምር የሚሉ ጥያቄዎች በሚነሱባቸው የአርሰናል ተጫዋቾች ባሉበት በዚህ ወቅት ላይ ደግሞ ሁለቱም በተሰጣቸው አጋጣሚ ጎል ሲያስቆጥሩ የተመለከትንበትንም ጭምር አጋጣሚ ደግሞ አስመዝግበው ወጡ። እዚህ ጨዋታ ላይ አርሰናል ጥሩ ነገሮችን ካያችሁ 3 ነጥብ አግኝተዋል፣ 4 ጎል አስቆጥሯል፣ ጎል ዲፈረንሱን ከፍ አድርጓል፣ 7 ነጥቦች ክሊር እንዲሆኑ አስችሏል። ክሊር ቻንሶች ነበሩት። ዮኬሬሽ እና ሄሱስ ጎል አስቆጥረዋል። ባክ ቱ ባክ ጨዋታዎች ላይ ይህንን ታሪክ አስመልክተውን ነው የወጡት። ስለዚህ ኦቨርኦሉ የአርሰናል የጨዋታ ውጤት ምን ይነግረናል? አርሰናል በጨዋታው ላይ የሚፈልገው ወሳኝ 3 ነጥብ ነበር። ያንን በጣም በቀላሉና ደግሞ ያለ ብዙ ጫናዎች ማሳካት የቻለበትንም ጭምር የጨዋታ ውጤት እንዳስመዘገበ የተመለከትንበትን የጨዋታ መርሃ ግብር አስመልክቶን የወጣበትን ጨዋታ ነበር የተመለከት ነው። ምናልባት ለመጨረሻ ጊዜ አርሰናል የተጋጣሚ ተጫዋቾች በራሳቸው መረብ ላይ ብዙ ጎሎች ያስቆጠሩበት የውድድር ዘመን 2009-10 ነበር። የአርሰን ቬንገር ቡድን በዛ የውድድር ዘመን 6 ጎሎችን የተጋጣሚ ቡድን ተጫዋቾች በራሳቸው መረብ ላይ ጎል አስቆጥረው ለአርሰናል ሌላ ከፍተኛ ጎል አስቆጣሪ በምንለው ሊስት ውስጥ የነበሩ ተጫዋቾች ነበሩ። ዘንድሮ 5 ጎሎች ደርሰዋል። ቀጣይ 14 ጨዋታዎች አሉ። ያንን ታሪክ የማሻሻል አቅም ያላቸው ተጫዋቾች ማነው ቡድን ሊሆን እንደሚችል የኛው ኤክስፔክት ማድረግ ያለብን ይመስለኛል። ስለዚህ ያንን እናያለን። ጋብርኤል ሱስ በእንግሊዝ ፕሪሚየር ሊግ በተለይም እሱ ባስቆጠረባቸው ጨዋታዎች ላይ አርሰናል ጨዋታዎችን አልተሸነፈም እስካሁን ድረስ 64 ጨዋታዎችን አከናውኖ 59ን አሸንፏል። አርሰናል 5ቱን ጨዋታዎች ባቻ ውጤት ሲያጠናቅቅ ምንም ጨዋታ ያልተሸነፈ ቡድን ደግሞ የሆነበትን አጋጣሚ የተመለከትንባቸውን የውድድር ዓመታትን እያሳለፈ የሚገኝ ተጫዋች ነውና የተሰጠውን ጊዜ በአግባቡ ከመጠቀም አንጻር በጣም ፐርፌክት የሚባል ቆይታን አሳልፏል። ስለዚህ 3 ጎሎችን አስቆጥሯል ባለፉት 4 ጨዋታዎች ላይ። ይህም ለጋብርኤል ማርቲኔሊ ለጋብርኤል ሄሱስ በጣም ቆንጆ አጋጣሚ ነው እና አርሰናል
በቪክቶር ኬሬጅ አማካኝነት የጎል ማስቆጠሩን አሁን መምራት የጀመረበትን አጋጣሚ የፈጠረበትን ምሽት አሳልፏል ብያቸዋለሁ። በአርሰናል በኩል ብዙ ፖዚቲቭ ነገሮች ነበሩት። ለምሳሌ ከዋይኔ ሮኒ፣ ጀምስ ሚልነር ከዛ ጋሬዝ ባሪ፣ ኢብራሂም ስተርሊንግ በኋላ የዴክላን ራይስ በ27 ዓመት ከ17 ቀናት 300 ጨዋታዎችን ማከናወን የቻለበትንም ጭምር አጋጣሚ ተፈጥሯል። ምናልባት ግን አሁን አሰልጣኝ ሚኬል አርቴታ ግን የሆኑ ትችቶችን ደግሞ ማስተናገድ የሚጀምሩበት የውድድር ዘመን ሊሆን ይችላል። አንዱ እንደዚህ አይነት ተጫዋችን በተለይ ሁለተኛው አጋማሽ ደቂቃዎች እየገፉ በመጡ ቁጥርና አርሰናል ጨዋታውን ሙሉ ለሙሉ ዶሚኔት አድርገው ማሸነፍ እንደሚችል እርግጠኛ በሆነበት ቅጽበት እንኳን ይህንን ተጫዋች ለማሳረፍ ያልሄዱበት ርቀት ምናልባትም ዋጋ ሊያስከፍላቸው እንደሚችልም ጭምር ደግሞ ይጠበቃል። ስለዚህ ለምንድን ነው ይህንን ተጫዋች ያላሳረፉት የሚለው ጥያቄ በቀጣይ የሚነሳባቸው ይመስለኛል። አሁን አሰልጣኝ ሚኬል አርቴታ በቀጣዩ የጨዋታ መርሃ ግብሮቻቸው ላይ ምናልባትም የቃላት ጨዋታ ጦርነት መጀመር ያለባቸው ይመስለኛል። ለምሳሌ ቡድናቸው ላይ የሆኑ ጥያቄዎች ሲነሱበት ነበር። ለምሳሌ ከስነ ልቦና ጋር ተያይዘው ሊነሳበት የሚችለው አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ሊያጣ የሚችልበት እድል አሉ የሚሉ ደጋፊዎች ጋር ፍራስትሬሽን ነበረ። ከዛ የቀድሞ ተጫዋቾች ጋር እንዲህ አይነት ጥያቄዎች ነበሩ። ብዙሃኑ ሚዲያዎች ያለፉት ቀናት ላይ አርሰናልን በተመለከተ ጥሩ የሚባሉ መረጃዎችን በማንሳት አይደለም ስናነሳቸው የተመለከት ነው። ያ ማለት ቡድኑ ላይ ጫናዎችን ሲፈጥሩ የነበሩ የሚዲያ ዘገባዎች ነበሩ ማለት ነው፣ ባለፉት ሳምንታት በተመለከት ነው የዚህ ቡድን ቆይታ። ስለዚህ አሁን ደግሞ ጨዋታቸውን ወሳኝ በሆነ መልኩ አሸንፈው ነው ወደ ቀጣዮቹ መርሃ ግብሮቻቸው የሚመጡት። በእንግሊዝ በጣም ወሳኝ የሚባል መርሃ ግብር ያከናውናሉ በዚህ በሳምንቱ አጋማሽ ላይ። እዛ ጨዋታ ላይ ደግሞ ምን አይነት ቆይታ ይኖራቸዋል የሚለው ጉዳይ የሚጠበቅባትን ውጤት ያስመዘግባል ይህ ቡድን። ይሄኛው ጨዋታ ግን በጣም ወሳኝ ከሚባሉ የጨዋታ መርሃ ግብሮች መካከል በትልቁ የምናነሳውን የጨዋታ መርሃ ግብር በበላይነት የተወጡበት ብዙ ጫናዎች ያልተፈጠሩበት የጨዋታ መርሃ ግብር አርሰናል የሚገባውን ውጤት ያስመዝግበው የወጣበትንም ጭምር የጨዋታ ውጤት ያየነበት ነበር እና ሚድፊልዱ በአዲስ ተጫዋች ሪሸፍል የተደረገበት መንገድ ነው። ያንንስ በሚቀጥሉት መርሃ ግብር ላይ ያስመለክቱናሉ የሚለውን ጉዳይ እንጠብቃለን። ምናልባት አዳዲስ ነገር ሊሆን እንደሚችልም ጭምር ይጠበቃል። ምናልባት ዳንኤል ፋርክ ከጨዋታው መጠናቀቅ በኋላ እንኳን ደስ አላችሁ ብለዋል አርሰናል እና ጨዋታው ማሸነፍ እንደሚገባቸውም ጭምር ገልጸዋል በዚህ ጨዋታ ላይ። ስለዚህ ብሪሊ ነበር ያንን የሚያሳይ ነበር የተመለከት ነው። ሚኬል አርቴታም ከጨዋታው መጠናቀቅ በኋላ በጣም ቆንጆ ጨዋታ ነበር የሚል ሀሳብን አንስተዋል። በጣም ቆንጆ የሚባል ውጤትንም ጭምር ማስመዝገባቸውን ነው እንግዲህ የገለጹት። ስለዚህ የሳካን ጉዳት በተመለከተ ገና ተጨማሪ ምርመራዎች የሚያስፈልጉት ይመስላሉ። ተጫዋቹ ግን በቅያሪዎቹ የዛን ያህል ዋጋ እንዳልከፈሉም ጭምር ደግሞ የተመለከትንበትን ጨዋታ መርሃ ግብር አስመልክቶናል። የፊታችን ማክሰኞ በግማሽ ፍጻሜው ከቼልሲ ጋር በካራቦ ካፕ ማለት ነው ሁለተኛ ዙር ጨዋታቸውን ያከናውናሉ። የመጀመሪያውን ዙር ማሸነፉ ይታወሳል አርሰናል። ስለዚህ ያንን ጨዋታ አሸንፈው ደግሞ ለፍጻሜ ማለፋቸውን የሚያረጋግጡበት ጨዋታ ሊሆን የሚችልበትን እድል ያስመዘግባሉ የሚለው በደንብ ከሚጠበቁ የጨዋታ ውጤቶች መካከል አንዱ የጨዋታ መርሃ ግብሮች መካከል አንዱ ነው የሚሆነው። በፕሪሚየር ሊጉ ግን የዛሬው ጨዋታ ላይ አርሰናል ያሳለፈው ቆይታ ብዙ ያልተፈተነበት ግን የግብ ዕድሎችን ባገኘበት አጋጣሚ ሁሉ ደግሞ ጎል ያስቆጠረ የነበረና ጨዋታውን ለማሸነፍ በቂ የሆኑ መሳሪያዎች የነበሩት ቡድን ሆኖ አጠናቋል። ስለዚህ ሲቲ ጨዋታውን ሲያሸንፍ ምን መልክ ሊኖረው ይችላል? ጨዋታውን ካሸነፈ አሁንም የነጥብ ልዩነቱ በ4 ይቀጥላል። ካላሸነፈ ግን አርሰናል በ7 ነጥቦች አሁንም የእንግሊዝ ፕሪሚየር ሊግን መሪነቱን ይዞ መቀጠል የሚችልበትንም ጭምር እድል ያስመዘግባል። አክቹዋሊ አሁንም በመሪነት ደረጃ ጥያቄ የሚነሳበት ቡድን አይደለም። ያንኑ ይዞ መቆየት የሚችልበትን እድል ይዞ ነው የሚጓዘው። ለመድፈኞቹ የዛሬው የጨዋታ ውጤት ግን ካለፉት ሳምንታት ህመም በኋላ በጣም ወሳኝ በሆነ ሰዓት ላይ መጣ ስለነበረ እንኳን ደስ አላችሁ ማለት እፈልጋለሁ። ለፔጁ ግን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ።